መጀመሪያ ከዲፋይን ከማድረግ መጀመር ጥሩ ነው እንደምናደርገውና ያው የትግራይ ውትብትብ ሁኔታ አሁን በበረሳችን ላይ ያነሳነው ነው። ስም ለመስጠት ራሱ የሚያስቸግር ነው። ሰዎችን እጠይቃለሁ፣ ቆይ አሁን ያለው ሁኔታ ምን ብላችሁ ትጠሩታላችሁ ብዬ እጠይቃለሁ ሁል ጊዜ። እስቲ የትግራይን ፖለቲካ ለሚከታተሉም ለማይከታተሉም አቅም ብቻ ካራክተራይዝ እና ካቴጎራይዝ ማድረግ ይጠቅማል ብዬ ስለማስብ አሁን ትግራይ ላይ ያለውን ሁኔታ ቡድን እና ሰው ያለበት ሁኔታ እንዴት እንደምትገልጸው በማንሳት መጀመር ጥሩ ነው። ማለት መንግስታዊ ስልጣን እንደያዘ የሚገልጽ ቡድን አለ፣ ኤክስፒሪየንስ አለው ያንን ወይ የሆነ ፕሬሲደንስ አለው ያንን የሚደግፍ ከዚህ ቀደም ስልጣኑ በይፋ ከተቋረጠ በኋላ ተወንዚፉ ብሎ ወደ ስልጣን የተመለሰ ወይ የቀረኝ የምርጫ ጊዜ አለ ብሎ የተመለሰ ኃይል በየትኛውም የዓለም ክፍል ወይም ታሪክ አንብበሃል ወይ? ከዛ ደግሞ አሁን በትግራይ ያለውን ፖለቲካዊ እና ማህበራዊ ሁኔታ እንዴት ነው ዲፋይን የምታደርገው? እስቲ ከዛ እንጀምር፣ ከዛ እየዘረዘር ነው እንሄዳለን። እሺ ቴዲ፣ ያው እኔም እውነት ለመናገር በግል ብናወራም ከትላንት ወዲያ በእናተ ህልፈት እውነት ለመናገር ያው እዚህ ለሚሰሙንም ባህሉ መሰረት መጽናናቱን እመኝልህ አውቃለሁ። አንተ ያን እንደማትፈልግ ብዙም መግፋት እንደማትፈልግ አውቃለሁ። ግን አሁን ያለው ትግራይ ውስጥ ያለው ሁኔታ ነጸብራቅ ነው ብዬ ነው የማምነው። እናታተ በአጭር ጊዜ ውስጥ ተቀምጠ አሁንም ትግል ውስጥ ነኝ ማለት ቀላል አይደለም። በግልም እንዳወራ ነው የሀዘን ውጤት ትግራይ ውስጥ የነበሩ እናቶች አባቶች በየቀኑ እየቀማን እንደሆነ እናውቃለን። ለዚህ ስሜታዊ ላደርግ አልፈልግም፣ ግን እውነት ለመናገር መጽናናቱን እመኝልሃለሁ። ለመላ ቤተሰብ መጽናናቱን እመኛለሁ። ይሄን በማለት ልጀምር። እንደው በጣም አመሰግናለሁ። እውነት ነው፣ ከባድ ነገር ነው። ለሷ በጣም ከባድ ነበር። በጣም ተስፋ ማድረግ የምትወድ በጣም ነገሮችን በጎውን ለማየት የምትወድ ናት። ግን ልጆች አሏት። ያው ምን ይሆናሉ፣ የት ይደርሳሉ ትላለች፣ ምን ይገጥማቸዋል ትላለች። የምታየው ነገር ሁሉ እንደዛ አምናለሁ። እኔ ከልቤ ስላነሳኸው በጣም ደስ ይለኛልና ሁኔታው በጣም አፌክት አድርጓታል፣ እንደ ብዙዎቹ እናቶች ማለት ነው። እኔ የብዙ ነገር ምሳሌ ነበረች። ያነሳሁትን በነገራችን ላይ ስለሚያውቋት ነው። ብዙ ጊዜ በነገሮች መካከል አነሳታለሁ እዚህ እና ያ ነጸብራቅ ነው የሚባል እውነት ነው ልልህ ነው። ግን ቀጥል ይቅርታ። እሺ እንግዲህ ወደ አነሳኸው ያው የዚህ ማህበራዊም ፖለቲካዊም ኢኮኖሚያዊ ህይወቱ ምስቅልቅል ውጤትም የሆነው በሁላችንም በየቤተሰቦቻችንም የደረሰ ሁኔታ ስታየው ቤዚካሊ መነሻው ፖለቲካዊ ምስቅልቅሉ ነው። አሁን ትግራይ ውስጥ ያለውን ሁኔታ ግለጸው ብትለኝ ትንሽ እንደው ምን ቢባል ነው የሚገልጸው? ቃላቶችም አንዳንዴ ታጣለህና አሁን አጋጣሚ ዛሬ መስለኛል ደብረጽዮን የጻፈውን ደብዳቤ ለዓለም አቀፍ ማህበረሰቡ የጻፈውን ደብዳቤ ያየው ነበርና ምንድነው የሚለውን ለማየት ሞከርኩና ሌላውን ምናልባት እንመጣበት ይሆናል ትንሽ ቆይተን። አንዱ ለኔ የምልህ ግልጽ ቢሆንም ለብዙ ሰው ግን ግልጽ ያልነበረው በየማምነው የዚህ ትግራይ ባለቤት ነኝ ብሎ የሚያምን ኃይል ኦውነር ነኝ ማለት ደግሞ ትግራይ የኔ ነች ብሎ የሚያምን ኃይል ምክንያቶቹ ምን ይሆኑ ብለህ ወደ ኋላ ተመልሰህ በደንብ እንድታይ ወይም ደግሞ አቅሞቹስ ምንድናቸው ብለህ እንድታይ ያደርጋል። አሁን እዛ ያስቀመጡት ካይተው ከሆነ ከፌደራል መንግስቱ ጋር ባለመግባባታችን 3-4 አማራጮች ነበሩን። የሽግግር መንግስት መመስረት፣ የነበረው ወይም ተወንዚፉ ያሉት ውዝፍ መንግስቱ መመለስ እና አንድ ደግሞ ምንድነው የሆነ ሶስተኛ አማራጭ አለ ይላሉና ከዛ ይላሉ
ከ1 ሚሊዮን በላይ ህዝብ የተሳተፈበት ውይይት በማካሄድ እዚህ ስምዳሜ ደረሰ። ህዝቡ ነው እንጂ ህዝቡ አስገደደን ነው። ህዝቡ ይሄንን በምርጫ ያቋቋመውን ከ6 ዓመት በፊት ያቋቋማችሁት መንግስት መልሳችሁ ተከሏለን። ስለዚህ የህዝቡን ድምጽ ነው እየሰማን ያለ ነው። ህዝቡ ያለን ነው እያደረግን ያለ ነው የሚለው በጣም ቀላል የሚመስል ግን የቲፒኤልኤፍ የ50 ዓመት ታሪክ ጉዞን ብታይ ሁሌም ምለው አለ ከላይ ኦነሮች ይወስናሉ። ብዙ ጊዜ ስራ አስፈጻሚ ምናምን ይመስላል። ኦፊሻሊ ስራ አስፈጻሚዎቹ ናቸው፣ ግን አንድ ወይ ሁለት ናቸው። በአይዲዮሎጂም ካየኸው the chairman is always right ብሎ የሚያምኑ ሶሻሊስቶች ናቸው። ከዛ ደግሞ ኦነሮች ናቸው ብዙ ጊዜ ቼርማኖቹ በመሰረቱት መዋቅር የድርጅቱም የስርዓቱም የክልሉም ኦነርስ ነን ብለው የሚያምኑ የሆነ ውሳኔ ወስኑና ያንን ውሳኔ ወደ ስራ አስፈጻሚ አምጥተው ያጸድቃሉ። ያንን ውሳኔ ወደ ማዕከላዊ ኮሚቴ ወስደው ያጸድቃሉ። ያንን ውሳኔ እንደገና አሁንም ወደ ካድሬው ወስደው ያጸድቃሉ። ከዛ በኋላ በየወረዳው 10ም 50ም 100ም ሰው ይሰበስቡና ከዛ ምልአት ህዝቡ ተወያይቶ አጸደቀው ይላሉ። 1000 ሰው አዳራሽ መቀለ አዳራሽ ውስጥ ሰብስበው መላ ህዝብ ትግራይ ይላሉ። የትግራይ ህዝብ በመላ ወሰነ ይላሉ። ሪፈረንደም ተደርጎ 90% የወሰነ ነው ይመስል ሲገልጹ። ይሄ ሞደስ ኦፐራንዲ ነው። ላለፈው 50 ዓመት ሲተገብሩት የነበረው አካሄድ ነው። ይሄንን ግን የሚያስፈጽሙበት አንድና አንድ መሳሪያ ነው ያላቸው። እሱም ጠበንጃ ነው። መንግስት ከሆኑ ኦፍ ኮርስ ኢኮኖሚያዊ መዋቅሩን ስለተቆጣጠሩ ኢኮኖሚያዊ መዋቅሩን ሰው ለመግዛት፣ ለመደለል፣ ለማስፈራራት ወይም ደግሞ ሰጪም ነፋጊም እኛንን ብሎ ሶሺዮ ኢኮኖሚክ ኤንድ ፖለቲካል ኑሮውን የህብረተሰቡን በመቆጣጠር የፈለጉትን እያስወሰኑ ቆይቷል። በትግሉ ጊዜ ብዙ ሰው በተለይ አሁን ገፍቶ እየመጣ ያለው እኛ እንደው ትግሉ ይብዛም ይነስም የድል ታሪክ ነውና እዛው ውስጥ የተሰሩ ስህተቶችን የማኔጅመንት ችግር ብለን እንውሰደው የጋራ አመለካከት እንዲኖረን በትግል ውስጥ የሚያጋጥሙ የማኔጅመንት ችግር ናቸው ብለን እንውሰደው ብለን ይዘን የነበረው አሁን ግን ከምትይዘው በላይ ወጥቷል፣ ገፍቷል። መጻፍቶች መጻፍ ጀምሯል። ኤንዌይስ ከ10,000 በላይ ሰው የሚሉ ሰዎች አሉ። የቁጥር ጉዳይ ለኔ ብዙም ጥናት እስካልተደረገ ድረስ ትርጉም የለውም። ግን ከ10,000 ሰው በላይ ብለው የሚያምኗቸው መሳፍንት ናቸው ብለው የሚያምኗቸው ሰዎች እየገደሉ እየረሸኑ እየወሰዱ በየዋሻው ድራሻቸውን እያጠፉ ነው ትግራይን የተቆጣጠሩት። ትግሉ ጊዜም በተለይ አበይት ዓዲ የሚባሉ በትግርኛ አባቶች ተሰሚነት የነበራቸው ኢኮኖሚያዊ አቅማቸው ደህና የሆነ በኋላ ሀብታም ገበሬ ጠላት ነው ወይስ ወዳጅ ነው የሚል ክርክር አነሳን የሚሉት በ77 ዓመተ ምህረት ማለት ነው። እንግዲህ በራሻ አብዮት መሰረት ዲፋይን ሊያደርጉት የትግራይን ሶሳይቲ ሀብታም ገበሬ እንግዲህ ሀብታም ገበሬ የሚሉት ጥማድ በሬ ያለውን ነው። ጥማድ በሬ ያለው ጠላት ነው ወይስ ወዳጅ ነው ብለን ዲፋይን እናርገው። ሶሳይቲ እንደዛ ዲፋይን ካደረግን በኋላ ነው የምንታገለው ነው። ከዛም ተጣቀውነ ያው ይሄ ውይይት በእውነቱ ቃላቶች በጣም ሪች ስለሆነ በትግርኛ ቢሆን ደስ ይለኝ ነበር። እና ከዛ በኋላ ምንድነው የሚሉት በታህ በታህ ነው ወዳጃችን ይያሉ። በታህ ማለት ምንም ነገር የሌለው ማለት ነው። በታህ ማለት ደግሞ ዶሮም የሌለው ማለት ነው። ይሄ ነው ማህበራዊ የደሃና የደሃ ብቻ በታህ የሚለው በጣም ስትሮንግ ቃል ነው በትግርኛና
ዴስቲቲዩት እንደማለት ነገር ነው። እና እነዚህ ሰዎች በእንደዚህ አይነት መልኩ ነው ህብረተሰቡን የተቆጣጠሩት። አሁን ምንድነው ያደረጉት? ላለፈው 30-40 ዓመት የገነቡት በዘመድ አዝማድ የተሞላ ጠበንጃ የተሸከመ ኃይል አላቸው። ይሄ ኃይል ጡረታም የነበረ የባንክ ዘበኛም የነበረ የቀበሌ ዘበኛ የነበረ ተሰባስቦ 2010 ወደ ትግራይ ሄደ። ይሄ ኃይል እንግዲህ አንደኛ በጣም ብዙ ሪሶርስ ብዙ ተቋማት ውስጥ ተበትኖ ስለነበረ ብዙ ሪሶርስ የለመደም ነው። ከዛም ደግሞ ስራም ለሰጠው ዘበኛም ልታደርገው ኢትዮጵያ ውስጥ ሰፊ ነው፣ አዲስ አበባ ውስጥ ሰፊ ነው። ኢቭን የትግራይ ሰዎች ያሉባቸው ኢኮኖሚ እንቅስቃሴ ውስጥ መቀጠር ማዋጥ የሚችል ነው። መቀለ አንዴ ከገባ በኋላ ግን ይሄን የሚሸከም ኃይል የለም፣ ይሄን የሚሸከም አቅም የለም። የመጀመሪያ አካባቢ የንግድ እንቅስቃሴም ስለነበረ ምናምን ችግር አልነበረም። በኋላ ግን ጦርነቱ ሲመጣ ይሄ ኃይል በሙሉ ወደ ኮንትሮባንድ የተሰማራው። ጦርነቱ ካበቃ በኋላም ደግሞ ወዴት ነው ሄደው? መነገድ አይችልም፣ ፕሮዳክቲቭ መሆን አይችልም። ኢንፋክት ከጦርነቱ በፊትም ብታይ መጀመሪያ የተቆጣጠረው ምን እንደሆነ ታውቃለህ? የሲሚንቶ ማከፋፈል ቢዝነሱን የተቆጣጠረው ወጣቶችን አፈናቅለው ከዛ ሲሚንቶ ማከፋፈል ላይ ነው የተሰማራው። ከዛ በኋላ ሆርድ በማድረግ ደግሞ መጋዘን ውስጥ በመያዝ የሲሚንቶ ዋጋ ጣራ እንዲነካ በማድረግ ነው ትርፍ ማትረፍ የሚችለው። ኪራይ ሰብሳቢ የሚሉት ራሳቸው ስለሆኑ በአጠቃላይ አሳሰባቸው ኪራይ ሰብሳቢ ስለሆነ የተመረተ ምርትን ቀምቶ አስወድዶ በመሸጥ እንጂ በማምረት ኢኖቬት በማድረግ በማሰብ የሚያባክኑት ጊዜ የላቸው። ይሄ ሲሚንቶም አሁን አልሆነም አልበቃም። ከዛ ምንድነው የጀመሩት? መሬት ወደ መቆፈር ነው ሄዱት። ሪሶርሱ አልበቃላቸው፣ ኮንትሮል አልበቃላቸው። ያላቸው አማራጭ በአጠቃላይ ክልሉን በጠበንጃ መያዝ ነው። ጠበንጃ ስላላቸው ኢንታይትልመንት አላቸው፣ ኢንታይትልድ ናቸው። በቃ የስልጣን የኔ ነው፣ የኛ ነው ስልጣን፣ ከኛ ውጭ ሌላ ሰው አይመለከተውም፣ አይገባው። ለተቃዋሚም ያላቸው አመለካከት ኢቭን የራሳቸው ታማኝ አይደለም ለሚሉትም ሰው ያላቸው አመለካከት በኋላ ወሰዷቸው እርምጃዎች ማንሳት እንችላለን። ኤኖስ አስተሳሰባቸውን ነው ማወቅ ያለብን። አስተሳሰባቸው የኢንታይትልመንት ነው፣ የሪሶርስ ኢንቨስትመንት ነው። ከዛ ደግሞ እንደገና ይሄን የሚያስፈጽሙበት ለረጅም ዓመታት ያዋቀሩት የጦር ሰራዊት እንበለው አሁን የጦር ሰራዊት ነውና የጦር ሰራዊት አላቸው። ማንንም እዛው ውስጥ ገብቶ ለመላላክ ለመስረቅ ምናምን ምንም ችግር የለባቸውም። ባይዘው አምቢሽን ያመጣህለት ግን አበቃለ። ከነሱ ትዕዛዝ ትንሽ ፈትለክ ያልክ እንደሆነ አበቃለ በነጋታው ነው። ስለዚህ አሁን ስልጣን የያዙት ቤዚካሊ በጠመንጃ ነው። ሽፍቶች ናቸው ኖርማሊ ስልጣን አለም ብለው የሚያስቡት እንጂ ሌጋሊ ምንም አይነት ማንዴት የሌላቸው ምንም አይነት ኢንታይትልመንት የሌላቸው ወይም ሌጂቲሜሲ የሌላቸው ሰዎች ናቸው። ስልጣን አለም ብለው ለቴሌቪዥን የተናገሩ ነው። አላቅም ምንድነው ስልጣን ምንድነው ያደርጉ የሚችሉ ምን ሪሶርስስ ነው ያላቸው? ከዛ ወዴት ነው የሚሄዱት? ደብዳቤ ማህተም አድርገህ መጻፍ ቀላል ሊሆን ይችላል። እናንተ መንግስት ነው ደብዳቤ መጻፍ እንችል ይሆናል፣ ግን ዳዚት ወርክ ነው። ከሁሉም በላይ ደግሞ ሌጂቲሜሲ ካጣ ህብረተሰብ ከተጸየፈ ትርጉም የለውም። ከዛ በኋላ በጠበንጃ የተወሰነ ጊዜ ልታቆየው ትችላለህ። ቢዮን ዛት ግን ቶታል ሌጂቲሜሲ ማጣት መቻል ግልጽ ማሳያዎች አሉ። ተመልሰን እንመጣባቸው ይሆናል። ይሄ በጣም ኢንትረስቲንግ ነጥብ ነው። የሚገርመን ብዙ ጥያቄ መነሳት ያለበትም ነገር ነው። እንግዲህ አሁን ህወሓት የሞከረው ሶሻል ሪኢንጂነሪንግ ነበር። ግን ከዛ በኋላ ደግሞ ትውልዱ በነበረበት ሁኔታ ምክንያት የተፈጠረ ደግሞ በራሱ መንገድ ይሄ በትግራይ ያለው ሩሊንግ ኢሊቱ የማይቆጣጠረው የመረጃና የእውቀት ፍሰት ነበር። ያ ኦፍ ኮርስ በሚዲያ በምን የቻሉትን ያክል ሞክረዋል። ግን ዘመኑ የማይፈቅደውም የነበረውም ሁኔታ እና በአንጻራዊነትም የመረጃዎች እውቀት ፐርስፔክቲቭ የሚሾልክበት መንገድ ስለነበረው አዲስ ጄኔሬሽን አለ ትግራይ ውስጥ ብዬ ልናገር እደፍራለሁኝ። በራሱ መንገድ
ሁኔታዎችን ለማየት እድል ያለው ማለት ነው። ግን አሁን እኔ ሁሌ ጥያቄ የሚፈጥርብኝ ነገሩ ይታያል፣ አደጋ አለ ብቻ ሳይሆን በተጨባጭ እነዚህ ሰዎች ፖለቲካውን በሚያስኬዱበት መንገድ ማስኬዳቸው ምን ውጤት እንዳለ አሚን የትግራይን ህዝብ ያክል ውድ ዋጋ የከፈለ ያለ አይመስለኝም ይህንን ትምህርት ለመውሰድ ማለት ነው። ሶ እኔ ሁሌ ከአንተም ጋር ከዚህ በፊት አንስቼው የነበረውን ነው እንደገና አንስተን እንድናወራበት የምፈልገው። ኤክስፔክት የማደርገው እርጀንሲ ነበረ ሰፋ ባለው ኦኬ የፖለቲካ ህብረተሰብ ውስጥ ኤክስፔክት የማደርገው እርጀንሲ ነበረ። ይሄ ነገር አደገኛ ነው፣ ስለዚህ አንዳች ነገር መደረግ አለበት የሚል አይነት። ግን ሲወሰድ የማየው መፍትሄ በጣም ችግር ያለው ነው። አንዳንዱ እዛ ብልጽግና ስር ሄዶ ይወሸቃል፣ የሆነው ደግሞ በዛ በኩል ከሌላ ኃይል ጋር ያለውን ከሻዕቢያ ጋር በኩል ያለውን እንትን ይደግፋል። ኢንዲፔንደንት ማይንድ ነኝ ያለ ራሱ ማለት ነው። እና ያ የሚፈልገው እርጀንሲ አለ። አሁን በእርግጥ በፖለቲካል ኮሚኒቲ ውስጥ የለውጥ ፍላጎት አለ ወይስ እንደገና ለውጥ እንደሚያስፈልግ ራሱ የአስተሳሰብ ለውጥ እንዲያደርግ ስራ ያስፈልጋል ነው እያልን ያለ ነው። እንደሱ ከሆነ እንደሱ ለማድረግስ ጊዜ አለ ወይ የሚል ጥያቄ እጠይቃለሁ። እና ነው ሰው እነዚህም በተመለከተ ምንድን ነው የምታስበው? ሪሊ ማለት መሬት ላይ ያለው ከዚህ በፊት እንዳነሳሁበት ልጥቀስ ደግሜ አውርተንበታል ይሄንን ነገር። ግን አሁን የሆነው ምንም ፕሬሲደንስ የሌለው ነገር ነው የሆነ ማለት እነዚህ ሰዎች በቃ አሁን ብዙ ሰው እገሌ የሚባሉ 5 ሰዎች ናቸው 10 ሰዎች ናቸው ምናምን ይላል። ኖ እነዛ 10 ሰዎች የተለየ ምትሃት የላቸውም። ቀላል የማይባል ቁጥር ያላቸው መሰሎቻቸው ስላሉ ነው አሁን የሆነው። እና ምንድን ነው የሚገባ ማለት አንደኛ ህብረተሰቡን ዲፋይን ማድረግ ያስፈልጋል። ህብረተሰቡ ምን አይነት ነው? አሁን እኔ ህብረተሰቡን ልወቅስ አልችልም። ዴፊኒሽን ግን አስፈላጊ ነው። አስታውሳለሁ ከጦርነት በፊት ይመስለኛል የትግራይን ህብረተሰብ ዲፋይን እናድርገው ብለን ጥያቄዎች ማንሳት ስንጀምር ጌታቸው ይመስለኛል ድሮ ዲፋይን ተደርገዋል እኮ ይላል በ77 ዓመተ ምህረት ቅድም ያልነው ማለት ነው። እነመለስ አንድ ቀይ መጽሐፍ አንብበው ዲፋይን ያደረጉትን ዲፋይን ተደርገዋል ይላል። ከዛ በኋላ ያለው 30 ምናምን ዓመት የመጣውን ለውጥ እንኳን ኮንሲደር አያደርጉም። ለውጥ አምጥተናል አይደል የሚሉት ኢትዮጵያ ውስጥ የሚሆን ትግራይ ውስጥ ያንን እንኳን ኮንሲደር አድርገን እንደ አዲስ ዲፋይን አድርገው ምንድነው ህብረተሰባችን የሚመስለው? ገበሬው ምንድነው የሚያስበው? ኢቭን የለውጥ ኤጀንት ቢመጣ ለመቀበል ዝግጁ ነው ወይ? ምሁሩ ምንድነው የሚመስለው? እንዴት ነው የተገነባው ይሄ ምሁር? ሲቪክ ሶሳይቲ ሳሉን ወይ ኦፖዚሽን ፖለቲካል ፓርቲስ ምንድነው የሚመስሉት? እንዴት ነው የተገነቡት? ይሄ ሁሉ ክሪቲካል የሆነ አናሊሲስ ያስፈልጋል። ይሄን ለማድረግ ፍላጎት ያለው ሰው አልነበረም። እኛ የቻልነውን ያህል ሞክረናል። በግልም በገቡ ቡድንም ምንችለው ሞክረናል። አንዱ ትልቁ ችግር ለምሳሌ አሁን ማወቅ ያለብን በአጠቃላይ ኢትዮጵያ ውስጥ ያለው ይሄን በተለይ ደግሞ በትግራይ ኮንሰርቫቲቭ የሚባል ሶሳይቲ ነው። ለለውጥ በጣም እንዴት እንደምገልጸው አላውቅም። ብቻ ፈሪ ልበለው አዲስ ነገር ለመቀበል ወይም ደግሞ ለውጥን ለመቀበል የሚቸገር ባህል ያለው ከዛ የነጭና ጥቁር ፖለቲካ የኃጢአትና ጽድቅ የጨለማና ብርሃን የነሱና እኛ የዳይኮቶሚ ፖለቲክስ ነው። ይሄ ፊውዳል ሶሳይቲውን ክሬት ያደረገው ነው ማለት ሰርቫይቭ የሚያደርግበት ሜካኒዝም ነው። ከዛም ደግሞ የዚህ ግራ ፖለቲካ የሌፍት ፖለቲክስ የሚባለው ይሄንን ነው በደንብ አድርጎ ኤክስፕሎይት የሚያደርገው። ያው ታውቃለህ ይመጋገባል፣ በጣም ይመጋገባል። የራሻንም ካየኸው እንደዛ ነው። ከፊውዳል ሶሳይቲ ነው ወደ ሶሻል ኤንድ ኮሚኒስት አስተሳሰብ ሲሸጋገር በጣም ተመጋጋቢ ነው። ሶ አዲስ ነገር ሲመጣ ኢስታብሊሽድ የሆኑት ወይም ደግሞ የሚያውቃቸው ጋር ከነሱ ጋር ነው የሚያነጻጽር። አዲስ ነገር ለማምጣት ትግራይ ውስጥ ቀላል አይደለም።
ይሄ የሎጂስቲክስ እና የጊዜ ትተን ሎጂስቲክስ እና ጊዜ ይፈልጋል አንድ ነገር ወደ ተግባር ለመቀየር አንዱ ለምሳሌ ተቃዋሚዎች ቻሌንጅ እሱ ነው ሎጂስቲካል ቻሌንጅ አለን ከመንግስት ጋር ነው የምትገጥመው 5 ሚሊዮን በአመት መበጀት ማትችል በተቃዋሚ ፓርቲ ኢን ቢሊየንስ ከሚያንቀሳቀስ ኦፊስ ለመከራየት ደሞዝ ስለመክፈል መኪና ስለመጠቀም ማይጨነቅ የመንግስት ሪሶርስ እንዳለ ከሚጠቀም ፖለቲካል ፓርቲ ጋር ነው የምትገጥመው እንዳለ ስቴት ማሽነሪ በፌደራል ሌቭልም ካየው እንዳለ ስቴት ማሽነሪውን ከሚጠቀም ኃይል ጋር ነው የምትወዳደረው ምክንያቱም አጠቃላይ ስርዓቱ የፓርቲዎቹ አገልጋይ ሆኖ ነው የተቀረጸው ሶ የሎጂስቲካል እና የጊዜ እና ያለመመቻቸት የህግ የምናምን ብቻ ተተን አጠቃላይ የህብረተሰቡ አስተሳሰብን ግን ማየት ይፈልጋል የትግራይ ደግሞ በለየት የሚያደርገው ይሄን ፖለቲካል ፓርቲ እንደ ፖለቲካል ፓርቲ አይደለም የሚያየው የነበረው ለረጅም ጊዜ ብዙ ተብሏል በዚህ ጉዳይ ላይ የልጆቹ ምትክ አድርግ የሚያይ በጣም ብዙ ህብረተሰብ ነው ከዛ የታጋይ ቁጥሩና የታጋይ ቤተሰብ ቁጥር ማወቅ አለብን የሰጡንን ቁጥር የ60,000 ተሰውቷል 200,000 300,000 ያለን ምናምን የሚለውን አይደለም ማየት ያለብን ማለት ቢዮንድ ዛት ነው ከዛ እነዚህ ሰዎች ወልደው ከብደው ልጆች አድርሰዋል ቤተሰብ አላቸው ባለቤቶች አሏቸው ሶ በአጠቃላይ ኦልሞስት ከግማሽ የሚበልጥ ህብረተሰብ የዚህ አካል ነው ከዛ ኢንዶክትሪኔሽኑ ቅድም ሶሻል ኢንጂነሪንግ ያልከው ወይ ሶሻል ኢንጂነሪንግ ያልከው ቀላል የማይባል ኢንዶክትሪኔሽን ነው ከህፃንነታችን ጀምሮ ላያችን ላይ ሲሰራ የነበረው ከመዝሙር ጀምሮ ደብዳቤ ለመጻፍ ሁሌ ያነሳዋል እንደ ኤግዛምፕል ደብዳቤ ለመጻፍ ወያኔ ሰላምታ ብለህ እንድትጀምር ተደርጎ ነው ኢንዶክትሪኔት ተደረገው ከዚህ ራስን ማራቅ ከዚህ ሌላ ሪያሊቲ አለ ሌላ እውነት አለ ሌላ አስተሳሰብ አለ ብለህ መጀመሪያ ራስን ከዚህ ዲታች ማድረግ ከዛ በኋላ ደግሞ ለህብረተሰብን ከዚህ እንዲርቅ ማድረግ ከዛ እንግዲህ የሊትሬሲ ሌቭሉን ታቋለህ ከዛ ከሁሉም በላይ ደግሞ አሁን በተለይ ቅርብ ባለፉት 10 አመታት በተለይ ወጣቱንና የተማረውን ሰው ልክ ማንቀሳቀስ በጀመርንበት ሰዓት የውጭ ልበላቸው የውጭ ጠላቶች እና ኤክስተርናል ፋክተርስ የሚባሉ ማለት ኤክስተርናል ፋክተሮቹ በጣም ከባድ ቻሌንጅ ሆነ ትግራይ ውስጥ ጦርነት ባይኖር ቲፒኤልኤፍ አሁን ያለውን ቦታ የለውም ትግራይ ውስጥ ምክንያቱም ይሄን ያህል ሰራዊት የለውም ፖለቲካውን ሴኩሪታይዝ አደረገው ህወሓት ከዛ በፊት ስለ ህዝቡ ከኔ ከተለያችሁ ይገጥማቸዋል ያለው ነገር ገጠመ ደረሰና ምን ትፈልጋለህ you don't need any proof አንድ ዙር እሱ ተበላሽ ሁለተኛ ዙር ከፕሪቶሪያ ስምምነት በኋላ የጊዜያዊ መንግስቱ አቃፊ እንዳይሆን ቁጥር 1 እንቅፋት ፌደራል መንግስቱ ነው ሰው ማለት ህወሓትን የሚችለው ያህል ወቅሰናል በዚህ ጉዳይ ላይ ቁጥር 1 እንቅፋቱ ግን የፌደራል መንግስቱ ነው ፌደራል መንግስቱ አቃፊ ጊዜያዊ አስተዳደር እንዲሆን አልፈለገም አሁን እኔ ኢንቴንሽን አልተረጉምም ትርጉም የለውም እንደ ዝም ብለህ እንደ ሲናሪዮ ለምንድን ነው እንደዛ ያደረጉት ብለህ ዋን ሱሪ ማለት ይችላል most probably አሁን የደረስንበትን ደረጃ እንድንደርስ አንድ ሲናሪዮ ነው ህብረተሰቡ በሙሉ ቲፒኤልኤፍን እንዲጽየፍ ለማድረግ የጊዜያዊ አስተዳደሩ ፌለር ዲዛይን ማድረግ እንደ አንድ ሲናሪዮ ነው የምወስደው ሁለተኛ ሲናሪዮ አንዳንዱ ሰው የተቃዋሚዎች እኮ ሀገር ይያሉ ምናምን እና ፌደራል መንግስቱ ፈርቶ ነው ደንግጠው ነው የሚሉ ማለት ኦኬ እንደ አንድ ሲናሪዮ ይሄንን ይዟል ቲፒኤልኤፍ ይሄንን ካምፔን እንዳደረገም አውቃለሁ እነዚህ ሰዎች ጋር ጊዜያዊ መንግስት እንድመሰረት አትገፋፉኝ ሀገር ይያሉ በፕሮፓጋንዳም በአስተሳሰብም በሌጂቲሜሲም በልጠውኛል በሞራል ሌጂቲሜሲ በተለይ በልጠውኛል ስለዚህ ብሎ ካምፔን ያደርግ እንደነበረ ቲፒኤልኤፍ ለፌደራል መንግስቱ እናቃለን ሶ ይሄ ሁሉ ሌየርስ ችግር አለበት ይሄ በተለይ ፕሮግሬሲቭ የምትለው ፖለቲካል አክተር ወይም ደግሞ ፖለቲካል ኮሚኒቲ የምትለው ማለት ነው ከዛ አሁን ኦኬ ትግራይ ሀገር ቢሆን ለምሳሌ በኔ መጀመሪያው ስራ ሊሆን የነበረው አሁን ለምሳሌ በቃ አመጽ ነው
ቲፒኤልኤፍን ለማስገደድም ለማንሳትም ለመጣልም አመጽ ነው አሁን የሚቀረው የነበረው በቃ የአመጽ ሌቭል ላይ ነው የደረሰው ግን ትግራይ ውስጥ አመጽን ብታስነሳ ማን ቴክ ኦቨር እንደሚያደርገው አታውቅም አሁን እሱ ነገር ለነሳ ነበር የሚገርምህ ነገር አሁን እንትኑ ቅድም ኢንቴንሽናል ተረጉም ያልከው ለምንድን ነው መጀመሪያ እስቲ እሱን ንገረኝ ባጭሩ ከዛ ወደ ማነሳው ነጥብ ይላል ኢንቴንሽን መተርጎም ትርጉም የለውም ሴናሪዮ ብለን እናስቀምጣለን ቅድም እንዳልኩህ ዋን ቱ ስሪ ሴናሪዮ ውስጥ እናስቀምጣለን ግን ይሄ ነው ብዬ አንዱን ብቻ አሰርቲቭሊ መናገሩ ትርጉም የለውም because ምንድነው ያሰቡት የሚለው ማወቅ ያስፈልጋል በደንብ የተሻለ ዳታ መሰብሰብ ያስፈልጋል የተሻለ የነበሩ ዲስከሽኖችን ማወቅ ያስፈልጋል ምችለውን በግልም እንደ ድርጅትም ሄደንበታል ለማወቅ ኢንፋክት ለአንዳንዶቹ በጣም ቅርብ የሆኑ ሰዎች ለጠቅላይ ሚኒስትሩ ጭምር ቅርብ የሆኑ ሰዎች ይሄ እንደሚመጣ ነግረናቸዋል ወደ ጦርነትም ይገባል ብለናቸዋል ግልጽ አይደለም ይሄ ማለት you extract motive from actions አይደል እኔ ይሄ ያው እንደምታውቀው ዲክሌርድ ነው የብልጽግና ነገር እንኳን ኢንተንት ኢምፕሩቭ ማድረግ በጣም ቀላል ነገር ነው በራሳቸው ምክንያት ግን ያ እንኳን ያልነበረ ቢሆን ከድርጊታቸው ሞቲቭ ኤክስትራክት ማድረግ የሚከብድ አይመስለኝም ግን ቆይ ወደ እንትኑ እንሂድ አሁን ያልካት ነጥብ ናት ነው አሁን እንደው በደንብ መልስ ቢያገኝ ምናልባት ውይይቱን ወደፊት ይመራዋል ብዬ የማስበው ሰዎችን ነገር ላንሳበት ለምሳሌ አንድ ዝም ብሎ አንድ ወጣት እንሳል ለምሳሌ አንድ ጎይቶ ምን በለው ይሄንን ወንድማችንና አንድ ህወሓትን በቃ ፈጽሞ የማይታረም እና ተስፋ ቢስ አቅም የሌለው ከንቱ ድርጅት ነው ብሎ ያምናል ጎይቶ ምን እንበል ከዛ አንጻሩ ደግሞ ብልጽግናና ሻዕቢያ በትግራይ ላይ የዘር ፍጅት ማካሄድ የሚፈልጉ ጄኖሳይዳል ኃይሎች ናቸው ብሎም ያምናል አሁን ሁለቱን ያዝልኝና ከዛ የትጥቅ ትግል ደግሞ ትግራይ ውስጥ ማድረግ የእርስ በርስ እልቂት ይፈጥራል ብሎ ደግሞ ይሰጋል ይሄ ትግራይ ጆ እንደሚሉት ነው ጎይቶ ምን እየተጠቀምኩ ያለው ተዘይላይ አቨሬጅ ጆ እንደሚሉት ማለት ነውና አሁን ላይ ምንድናቸው ምርጫዎቹ አሁን ይሄ ነው ጥያቄው የሚገርም ነገር በቃ ህወሓትን ቢፋለም በትግራይ ዙሪያ ላሉት ጄኖሳይዳል ኃይሎች ምቹ ሁኔታ የሚፈጥር ለሚመስለው ህወሓት የሚያደርገውን እያየ ዝም ማለትም ደግሞ በትግራይ ጥፋት መተባበር ለሚሆንበት አንድ ትግራይ የቀረለት መፍትሄ ምንድነው በቃ እኔ በጣም ብዙ ጊዜ የማስበውን ነገር ነው ማነሳብህ አብረን ናቪጌት እንድናረጋው ነው ዛሬ የተገናኘ ነው በነገራችን ላይ እንጂ መልስ ሊኖርም ላይኖርም ይችላል ግን እንደው ባንተ በኩል እነዚህ ነገሮች እንዴት እንደምታያቸው ማወቅ ቀድም ለማንሳት እንደሞከርኩት ትንሽ አሁን አንዱ ቻሌንጅ ይሄ አቨሬጅ ያልከው ወይም ደግሞ ጎይቶም ያልከው ሳልሳውያን ትግራይ ማለት ይችላል እንደ ኢንስቲትዩሽን ምክንያቱም ያ ፖዚሽን ላይ ያለ ነው ሳንድዊችድ ነው ትግራይ ውስጥ አመጽ አስነስተህ ቴክ ኦቨር እንዳታደርግ አንደኛ ለምሳሌ ጊዜ አስተዳደሩ ይያለ የፌደራል መንግስቱ ኤክስቴንሽን ነው የውጤት የሆነ መንግስት ነው ተብሎ ነው ሲወሰድ የነበረው ስለዚህ ይሄን ማንሳት ከፌደራል መንግስቱ ጋር ግጭት ውስጥ መግባት ነው ሚል አንድ ሁኔታ ነበር ያን ለማድረግ አቅም ሳለ ወይ ሎጂስቲክስ አለ ወይ ምናምን የሚለው እንዳለ ሆኖ ማለት ነው አሁን ከፌደራል መንግስቱ ጋር እንዳትሆን እንዳልከው የጦርነቱ ባለቤት የዘር ፍጅቱ ባለቤት ነው ከሻዕቢያ ጋር ልትሆን አትችልም አንደኛ በባህሪ በድርጊት ሁለተኛ ነገር ደግሞ የፖለቲካል ኢንቲቲው አካል አይደለም አውትሎድ የሆኑ እንቅስቃሴዎችን ለምሳሌ የትግል ማድረግ ብትፈልግ ምናልባት ክላንደስታይን የሆነ ግንኙነት ወይም ደግሞ የሚስጥር ግንኙነት ልታደርግ ትችላለህ እንደኛ አይነቱ ህጋዊ ፖለቲካዊ ድርጅት ከአውትሳይደርስ ከፎሬን ኤጀንትስ ልትሰራ ትችል ሶ ያ ምልህ ዲፋይንድ የሆነ እንትን ስላለ ማለት ነው ሶ
ይሄ ዳይለማ ውስጥ ይሄ እንዴት እንደምገልጸው ማላቀም በትክክለኛ ጃጃ የሚባል በአማርኛ አረንቋ እዚህ ማጥ ውስጥ ነው ያለው የትግራይ አብዛኛው ወጣት። ለዛ ነው ሲጨንቀው ግማሹ ወደ የመን፣ ግማሹ ወደ ሊቢያ፣ ግማሹ ወደ ሱስ፣ ግማሹ ወደ አዲስ አበባ፣ ግማሹ ምልህ ኢቭን ሱዊሳይድ ጭምር እንደ አማራጭ የወሰደ ቀላል ማይባል ሰው አለ። ምክንያቱም እንደዚህ አይነት ኳግማየር ውስጥ ስትገባ አማራጮች ታጣለህ። ሶ ሳንዱች ነው የምትሆነው ወይ? ስለዚህ አሁን እንደ አንዳንዶቹ እንደሚሉ ምንድነው የተሻለው ሰይጣን መርጠናል የሚሉ አሉ። ወይም ደግሞ ታክቲካሊ ይሄ ነው የተሻለው ታክቲካሊ ስትራቴጂ የሚሉ አሉ። እንደዛ ግን ይሄው ራሱ ኮንቨርሴሽን በ2019 በ2020 በተወሰነ መንገድም ቢሆን ነበረ። በጦርነቱም ወቅት በተለያዩ በእናንተ በኩል የቀረቡ ሐሳቦችን ጨምሮ ማለት ነው በተለያዩ ወገኖች ሊመጣ ያለውን በመገመት የቀረቡ አስተያየቶች ነበሩ። እንዴት እንደነበረ ሁኔታው ዲስኮርሱ ምናምን ሁሉም እናስታውሰው ነው። አሁን ግን ብዙ ሰው ዳይለማውን በጣም ያቀለዋል። ሊበርቲ ቨርሰስ ሴኩሪቲ አድርጎ ያቀርበዋል። የነጻነት ጥየቃና የደህንነት ፍላጎት አድርጎ ያቀርባል። እንደሱ ሆኖ ቢሆን ኖሮ አሁን ቅድም ላልከው ፕራዮሪታይዝ ለማድረግ የተመቸ ሁኔታ ይኖር ነበር። አሁን ትግራይ ውስጥ ያለውን ውትብትብ በጣም የከፋ የሚያደርገው አሁን ስልጣን ይዘዋል የተባሉት ሰዎች ያለህን መብት በሙሉ ጠራርገህ ሰጥተዋቸው እንኳን ደህንነትን ማያረጋግጡ መሆናቸው ነው። አይፈልጉምም አይችሉምም ነው ማለት ነው። ሰላምን ጦርነትን በቅጥ መስራት የማይችሉ ሰዎች ናቸው። ያ ቢሆን ኖሮማ መጀመሪያ እስቲ ሰርቫይቫል ይሁንና በሰርቫይቫል ወቅት ሎ ኦፍ ኔሴሲቲ ፕሪቬል ያደርጋልና ያንን ተቀብለን እንደ ህብረተሰብ ከቀጠልን የተወሰነ ጊዜ በኋላ የመብትን ጉዳይነት እስቲ መጀመሪያ እንኑር ይባል። በእነዚህ ሰዎች በኩል ግን የመኖር ዋስትና የለም ነው እየተባለ አሁን ይሄ ነው በጣም ለብዙ በመርህና በህዝብ ሁኔታ ላይ ተመስርቶ አቋም መውሰድ ለሚወስድ ሰው ሁሉ ትልቅ ችግርና መከራ የሆነው ነገር ይሄ ይመስለኛል። አይ ቲንክ ሐሳብን መመንጨት ያለበት እዚህ አካባቢ ነው ብዬ ስላሰብኩ ነው ማለት ነው። አሁን በተደጋጋሚ የምናነሳው ይሄ ያለንበት ውጥንቅጡ የጠፋ ሌየርስ ኦፍ ኃይሎች ያሉበት የፌደራል መንግስቱም የትግራይ ውስጥ ደግሞ ማዕት ኃይል አለ። እንደገና የተጎራባቾች ክልሎችን በላቸው ሀገሮችን በላቸው ይሄ ሁሉ ሌየርስ ግምት ውስጥ አስገብተን የፕሮሲጀራሊም ታክቲካሊም ሊወሰዱ የሚገቡ ነገሮች አሉ ብለን ያስቀመጥናቸው አለ። ለረጅም ጊዜ ኮንሲስተንትሊ ስንል የነበረው አንደኛ ቅድም ያልከው በሎፍነስ የምንበለው በሌላ ምክንያት የምንበለው ትግራይ ውስጥ ያለውን ኃይሎች የማሰባሰብ ስራ። ይሄን ካሰባሰብን በኋላ ከፌደራል መንግስቱ ጋር ለመነጋገር በር ይከፍታል። ሁለት ሶስት ጋር ተተኩስ ገብቷል። አሁን እነዚህ ሰዎች ከፍተኛ የሆነ ሴኩሪቲ ሌቭል ላይ ያሉት አሁን በርግጥ በግል ደረጃ በቡድን ደረጃ ሰው የሚወስዷቸው በሙሉ የቀቢጸ ተስፋም ጭምር ናቸው። ምንድን ነው የምታደርጉት? ይሄን አድርገህ ከዛ ወዴት ነው ስትላቸው የለውም በቃ ኢንድ ቱ ኢንድ ጀምረህ የሆነ ቦታ ላይ ማቆሚያውን ማታውቀው ከሆነ ምን ብለህ በቃ ወደ መራኝ ሊሄድ ነው። ከዛ በኋላ ወይን ሲጨንቅህ እንዳሁን ደብዳቤ ትጽፋለህ ወይም ደግሞ ጦርነት ትከፍታለህ ማለት ነው። ጦርነቱ እንኳን ራሱ ስትራቴጂ የለውም። ሁሌም ብለዋል የመጀመሪያ ዙር ጦርነት አሁን ለምሳሌ ፕላን ኤ ብቻ ነው የነበራቸው። ፕላን ቢ፣ ፕላን ሲ፣ ፕላን ዲ ምናምን የሚባል የለም። the only plan was neutralizing ሰሜን ዕዝ። ከዛ በኋላ የፌደራል መንግስቱ ይሄን ሁሉ ኃይልና ጦር ሰራዊት ኒውትራላይዝ ከተደረገበት ይደራደራል ነው። that's it። ካልሆነስ ተብሎ ብዙም አልታየም።
ከዛ እየገፋ ሲመጣ የኤርትራ ጦርነት ኢንቮልቭመንት እየገፋ ሲመጣ በቃ ዝም ብሎ ዲፎልት ፕላን ቢ ነው የመጣው። ዲፎልት ፕላን ቢ ወደ ተራሮች መሄድ ነው፣ ወደ ሸለቆች መሄድ ነው። ሰዎች አሁን እያደረጉ ያሉት ታክቲካሊ ፕሮሲጀራሊ የትኛውን ማስቀደም የትኛውን ጀምር የቱ ጋር ነው ማቆሚያው የቱ ጋር ነው የምንጨርሰው የቱ ጋር ነው የምንስማማው በእነዚህ መሃል እነማን ነው የሚገጥሙ እነማን ነው የለም። ይሄ እንኳን የለም። ትግራይ ውስጥ አሁን ለምሳሌ ይሄው ስንት ኃይል የተፈጠረው አሁን በአንድ አመት ውስጥ እንኳን ከነሱ ውስጥ ሁለት ፓርቲ ተፈልፍሏል። እንደ ሽንኩርት እየተላጡ ያለቁ ነው። አሁን እርስ በራሳቸው አይቆዩም። ቢኮዝ በቃ የሪሶርስ ኢሹ አለ፣ የሴኩሪቲ ኢሹ አለ። ግማሹን እዚህ ውስጥ እኮ የለውበት ምን አገባኝ ምንድነው ይሄ ሁሉ እኔ እኮ ለትግራይ መስሎኝ ነው እንጂ የሚል በጣም ብዙ ሰው አለ። እኔ እንደናንተ የ50 አመት የተጠራቀመ ወንጀል የለኝም የሚል ሰው አለ። የ30 አመት ወንጀል የለኝም ይላል። የ10 አመት የለውበትም ይላል። ለዛ ነው አሁን ለምሳሌ ከጦርነት በፊት ጀምረን ገምጋም የሚሉት እነሱ እናድርግ ሲሏቸው እናድርግ የሚሉት ቢኮዝ ያ ከተገመገመ ተጠያቂዎች ይኖራሉ። ቢኮዝ ዝም ብሎ ስትራቴጂክ ፌለሮች ስለሆኑ ማለት ነው። ኤኒዌይስ ይሄ አቅልሎ የሚያይ አንደኛውም ጥርግርግ አድርገን የሆነ ቦታ እንይዛለን። አንደኛውም ያይ በቃ በተለይ ፌደራል መንግስቱ ተዳክሟል ከሆነ ኃይሎች ጋር ሆነን ምናምን ይላል። እኔ በርግጥ ወታደራዊ ባለሙያ አይደለሁም። የኃይል አሰላለፎች የኃይል ሚዛኑ ምናምን የለኝም። እንደ አሰርቲቭ ሆኜ ልናገር አልችልም። ግን ኢቭን ኢፍ ቢሳካም ቲፒኤልኤፍንም በመጠራረቡ ቢሳካ የፌደራል መንግስቱንም ማስወገዱ ቢሳካ መፍትሄ ይመጣል ብዬ አላምንም። መፍትሄው ፕሮሲጀራሊ ታክቲካሊ እና ስትራቴጂካሊ የት ጀምረን የት ነው የምናቆመው የሚለው መረዳዳት መግባባት ነው የሚያስፈልገው። አሁን ሳንድዊች ሆነ በቀደም ወደ አነሳ ነው ህብረተሰቡ ባህሪ ደግሞ ይወስዳል ማለት ነው። ለምሳሌ ትግራይ ውስጥ አሁን አንዱ ትልቁ ችግር የሆነው አሁን አንዳንዱ ለህይወቱ ፈርቶም አዲስ አበባ ይሄዳል። አዲስ አበባ ስለሄድክ ጠላት ነህ ትባላለህ። ምክንያቱም አዲስ አበባ ይሄዳል። አንዱ ትላንት እንደሚሆነ አንድ ዶክተር አለ ማለስ ጽፎ ብትቆይ ትሞታለህ ብትሄድ ባንዳ ትባላለህ ብሎ የጻፈው ያየው ነበር። እንደ ነገራችን ላይ የሆነ ችግር ቢፈጠር አዲስ አበባም እንዴት ገሃነም ልትሆን እንደምትችል ከዚህ በፊት እየታየ ነበር። ግን እንደተጠበቀው ነበርኩበት እኮ ቴዲ እኔ ነበርኩበት እኮ እኔ ኤግዛክትሊ አዲስ አበባ ገነት ነች ብያለሁ። ግን ለምሳሌ ኢቭን በብልጽግና ጊዜ እንኳን ገጠር የነበረው the most insecure ነበር። የወረዳ ከተማ ውስጥ የነበረው the most insecure ነበር። የመቀሌ ውስጥ የነበረው ቀጥሎ ነው። አዲስ አበባ የነበረው ቀጥሎ ነው። ይሄ መካድ አንችልም። ወደ ከተሞች ይሆንክ በሄድክ ቁጥር ዝም ብሎ ገጠር ውስጥ አንድ ወታደር ዝም ብሎ ሊገድልህ ይችላል። ሴት ከሆነች ደግሞ ሊደፍራት ይችላል። without any ወደ ወረዳ ሲሆን ትንሽ ይሆናል። መቀሌ ሲሆን ለምሳሌ ብዙ የውጭ ድርጅቶች ነበሩ፣ ብዙ ነጮች ነበሩ ምናምን ትንሽ ፋራይ ማለት ነገር ነበር። አዲስ አበባ ሲሆን ግድያው ይቀንስና ቢያንስ እስር ነው የሚሆነው። ሶ የሌቨል ኦፍ ኢንሴኩሪቲም አለው በነገራችን ላይ ይሄንንም ልንክደው አንችልም። እውነታ ስለሆነ ነው። ገብቷል። አዲስ አበባ ውስጥ ብዙ ተንገላትቻለሁ፣ ብዙ ታስሬያለሁ፣ ብዙ ነገር አጥቻለሁ። ግን ወረዳ ውስጥ በሆን ኖሮ አንሹር ገደላለሁ። አይ አም 100% ሹር። ወይም ደግሞ ወላጆች የሚኖሩበት የገጠር ቀበሌ ውስጥ ቆይቼ ቢሆን ኖሮ ለረጅም ጊዜ ወታደሮች መጥተው የኔን መኪኖች ምናምን ወስዷቸዋል ከወላጆች ቤት። እዛ ቢያገኙ አንሹር ይገድሉኛል። አይ አም 100% ሹር እዛ ብቆይ ኖሮ። ሶ አሁን ወደ አዲስ አበባ መሄዱ አይደለም ኢሹ። ግን ምንድነው ዳይኮቶሚ ነው። ቀደም ያልኩ የብርሃንና ጨለማ የጥቁርና ነጭ ፖለቲካ ነው። የኤርትራ ከዚህ ካልኩሌሽን እናውጣው ማለት ሌላ ስለሆነ ኤክስተርናል ፋክተርም ስለሆነ ወይ ኤክስተርናል ፎርስም ስለሆነ
አሁን ምን ይሉሃል ወይ ከነዚህኞቹ ጋር ናቸው ወይ ከነዚህኞቹ ጋር ናቸው ምረጡ ነው እየተባለ ያለው። ይሄ የፖለቲካ ግን አሁን እንዳንድ ፖለቲከኛ ኦኬ በእውነት እኔ ለዚህ መልስ ባይኖርህ አይገርመኝም። ግን ያው ሰዎች ኤክስፕሎር እንዲያደርጉም ለመግፋት ስለሆነ እያነሳን ነው ያለነው። ምንድነው ሰጀስት የሚደረገው? የሚፈልግ ነገር አለ። ዋና መውጫ ተብሎ ታስቦ የነበረው ትግራይ ውስጥ የሚኖር መፍትሄ ፖለቲካል ኮንሰንሰስ ይፈጥርና ከዛ በኋላ ችግሩን ለመፍታት ሙሉ አቅም ተጠቅሞ ከዚህ ወይ ከዛ ኃይል ጋር ታክቲካል ኦር ስትራቴጂክ ጥምረት ፈጥሮ ከአረንቋው መውጣት ይቻላል የሚል ነበረ። ያ ቶታሊ ሊሆን እንደማይችል በቃ ታይቷል። ኢንፋክት ቅድም የደብረጽዮንን ደብዳቤ አንስተሃል። ይሄንኑ ደብዳቤ ከዚህ ጦርነት በፊት ከትግራይ ጦርነት በፊት ይጽፍ ነበር ደጋግሞ። ይሄ ሰውዬ ደብዳቤ ስለጻፈ የሚመጣ ነገር እንደማይኖር ከዚህ ሁሉ በኋላ አልተማርም ማለት ነው። ያንኑ ሳይክል ያንኑ ሂደት እንደገና ሲደግመው ኦኬ ከሚሊዮን በላይ ህይወት መጥፋት በኋላም ይሄን እንዲደግም የሚፈቀድበት ምን አይነት ፖለቲካል ኮሚኒቲ ነው የምለው እኔ። ህብረተሰቡ ያው በብዙ ጉዳዮች ላይ ኤጀንሲ ስለሌለው እንዲኖረው ማድረግ የነበረበት ነገር ነበር። ትክክል ነው። ግን አሁን ላይ ይሄ በፖለቲካል ኮሚኒቲ ስለኔ በፖለቲካ ውስጥ የሚሳተፉ ፖለቲካ እረዳለሁ ብሎ የሚጽፈው የሚነጋገረው የሚመራው የሆነ አይነት መረዳት አለኝ ብሎ የሚያምነው በአንድም በሌላ መንገድ ፖለቲካ ውስጥ እካፈላለሁ የሚለው ነው ማለቴ ነው። ሰፋ ያለ አንድ ምድብ ለማግኘት እንዲመቸኝ ብዬ ነው። እና ይሄ የተፈቀደ ነው። አሁን ይሄ የተፈቀደ ነው ማለት ይሄ ሰው አሁንም ደብዳቤ ጽፎ በዜና ተቋማቱ ላይ ይወጣል፣ ተዘገበ ይባላል። ማንም መልስ አይሰጠውም፣ ያልፋል። ከዛ በኋላ እንኳን ለዲፕሎማቲክ ጣልቃ ገብነት ቀርቶ ለታሪክ ራሱ የደብረጽዮንን ደብዳቤ ትርጉም ያለው ደብዳቤ አድርጎ የሚጠቅሰው ይገኛል ብዬ አላምንም። ከዚህ በፊትም ያደረገው ነገር ስለሆነ ማለት ነው። ይሄ እንዲሆን የሚፈቀድበት ቦታ ሆኗል። አሁን የእስካሁን ውድመት እነዚህን ሰዎች እንዴ ተመልሳችሁ ማይል ማድረግ አትችሉም እንዲባሉ አላደረግም። በአንጻሩ ደግሞ ቅድም እንዳልከው የእስካሁኑ ውድመት በአዲስ አበባ በኩል ያሉትን ቀውሶች ይሄ ነገር ትናንትና ይሄን አስከትሏልና እስቲ በሌላ መንገድ እንዲሉም አላረገም። ኢንፋክት በእኔ አስተያየት ይሄን አስተያየት ነው ይሄ በቃ የሚፈልጉት ውጤት ነው ብዬ ነው የማስበው። ሶ አሁን እዚህ ጋር ነው ለህዝቡ መድረስ የሚፈልግና አንድ እንዳልኩት ፕሪንሲፕል እና ለህዝብ የወገነ አቋም መውሰድ የሚፈልግ ሰው ምንድን ነው ሊያደርግ የሚችለው የሚለው በቃ ግራ የሚገባ ነው። አይገርምም? that's the most challenging ሁኔታ በተለይ እንዳልከው ፖለቲካ ውስጥ ሳተፋለሁ የሚል ሰው እዚህም እዛም የለውበትም የሚል ሰው ከአንዱ ጋም ልወግን አልችልም። በተለይ ደግሞ አሁን የኢትዮጵያ ፖለቲካ እንደምታውቀው ሃይሊ ሞኔታይዝድ ሆኗል እና እዚህ ውስጥ የማይሳተፍ ሰው በጣም ፔንፉል የሆነ ጊዜ ነው። አሁን ትግራይ ውስጥ ቅድም አንስተው ነበር እኛ አሁን ስንል የነበረው ይሄ እንደሚመጣ ኦቤስ ማለት ኢቭን ቲፒኤልኤፍ ለሁለት እንደሚሰነጠቅ ባክ አፍተር ፕሪቶሪያ ከተፈረመ ከአንድ ወር በኋላ ምናምን የተናገረው። ምክንያቱም ቅድም ያልከው ዴሊበሬትሊ እንደሚሰራበት ሪሶርስ እንደሚበጀት ታውቀዋለህ ማለት ይሄ እኔ አሁን ለምሳሌ ኢትዮጵያ መንግስት ወይም ደግሞ ብልጽግና ይሄን ለምን አደረገ ልል አልችልም። ጠላቴ ነው ብለህ የገጠምከው ኃይል በአይን ሚኒስ ሊበታትንህ ሊያሸንፍህ መስራቱ ልታደንቀው ነው የሚገባው። ማለት በፖለቲካል ሌጂቲሜሲ በሞራል ሌጂቲሜሲ የሚጠበቅ ነው። ማድነቅ ይቀርልህ የሚጠበቅ ነው። አማርኛውን ማስተካከል አማርኛውን ሳይሆን ማድነቅ ሌላ ችግር ነው። ማድነቅ ነው የሰብመሰለ አንተ አላማ አለህ አይደል? አሁን በሞራል ሌጂቲሜሲ በህጋዊነት ለሀገሪቱ በሚቀጥሉት ጊዜያቶች ይሄ ጉዳይ ይጠቅማል አይጠቅምም በሚለው ከለካው ምንም ይሄን ልታደንቅበት የምትችል ሁኔታ የለም። ምክንያቱም ያጭር ጊዜ ሁኔታ ነው የሚሆነው። እያልኩ ያለሁት ፕላን አድርገህ ጠላትን ማድቀቅ ላይ ግን
ማለት ትክክለኛ ነው አይደለም እያልኩ ያለሁት። ገባኝ ምን ለማለት ፈልጌ መሰለ ኢቭን ማለት ያው የመንግስትነት the shred of የመንግስትነት ሐሳብና ጽንሰ ሐሳብ ኖሮት ቢሆን ኖሮ ይሄ አገዛዝ ያደረገውን አያደርግም። ቢካዝ የትግራይ መታወክ ብቻ ሆኖ አይቀርም። ይሄ እኮ ስለፈለግን የምንለው ማንለው አይደለም። ኦኬ ጦርነት ይነሳል። ሌላው ቀርቶ እንደው የትግራይን ህዝብ የሀገሩን ህዝብ የምን ህዝብ ተወውና የገዛ ስልጣኑ ስጋት የሚሆኑ ኃይላት የሚገቡበትን ሰፊ በር ይከፍታል። ኢቭን በራሱ ስልጣን አኳያ እንኳን ቢታይ ቁማር ነው እየተጫወተ ያለው። ከህዝብ አንጻር ደግሞ ካየኸው it's devastating። ጠላቴ ነው ብለህ አንዴ አሁን መሰለህ ምን ላየው ወይም ደግሞ ጉዳይ የሚሆነው ጠላቴ ነው ብለህ ካመንክ አንድ ፖለቲካል ኮሚኒቲ ጠላት ነውና የትኛውንም ርቀት ለመሄድ ፈቃደኛ እንደሆነ የምታውቀው ጠላት ገንዘብ መድቦ ኢሊቱ ለመከፋፈል ለሚንቀሳቀስ ማወቅ የፖለቲካ ሀሁ ሊሆን በተገባ ነበር። ልክ ነህ። እሱ ላይ የሚያዘውና ኤንዌይስ ምንድነው ይሄ ሁሉ እንደሚፈጠር ስለምናውቅ ነው። እንዳይከፋፈል እንዳይበታተን ማለት የቲፒኤልኤፍ መበታተን እኮ ጸጋ ነበረው በራሱ መንገድ። ቲፒኤልኤፍ ሊበታተን የሚገባ የነበረው ጠንካራ መንግስት ሲኖር ነው። እንደ ፖለቲካል ፓርቲ ቢበታተን ጉዳያችን ባልሆነ ነበር። ግን መንግስት ፓርቲው ሊበታተን ስለማይችል አትሊስት አቃፊ መንግስት እና የመንግስት ፕሪንሲፕልስ ያለው ተቋም መስርት ፓርቲውን ልናድነው እንኳን ባንችል ማለት ሊያድኑት ባይችሉ ራሳቸው የፓርቲው አባላት መንግስት ግን ስለሚኖር የፓርቲ ለሁለት መከፈል ሳልሳዊያን ትግራይ ለሁለት ከዚህ በፊት አውርተናል። ሳልሳዊያን ትግራይ ለሁለት ለሶስት መበተን ባይቶና ለሁለት ሶስት መበተን ውናት ለሁለት ሶስት መበተን ያን ኢሹ ለትግራይ ህዝብ ነው። የቲፒኤልኤፍም ኢኳሊ ነው መሆን ያለበት መንግስት ቢኖርን። ለዛ ነው ይሄ አቃፊ ሁሉንም ያሳተፈ በብሔራዊ ጉባኤ ላይ የተመሰረተ መንግስት ይሄ ሁሉ መፍትሄ የምንለው አሁንም እኛ ምንድነው መፍትሄ አዲስ አበባ የሚሄድ ሰው አፋርም ይሄድ anywhere within ትግራይም ጠመንጃ ያነሳ ኃይል ይኖር ጠመንጃ ያላነሳም ኃይል በሙሉ መፍትሄው በትግራይ ሌቭል የምናነሳው መፍትሄ አሁንም ብሔራዊ ጉባኤ ነው። ከዚህ ውጭ መፍትሄ የለም። እስካሁን የተካሄዱ ነገሮችን በምን መልኩ እንያቸው የሚል ይሄ ቅድም አንስቼ ነበር። በተወሰነ መልኩ የሪሶርስ ኢሹ እንዳለ ሆኖ ከባድ የሆነ የኢንሴኪዩሪቲ ኢሹ አለ። ይሄ በነገራችን ላይ ከጦርነቱ በፊት የነበረው ያስታውሳለሁ። አንድ ሲኒየር ሰው የራሳቸው የቲፒኤልኤፍ ሰዎችን ምንድነው ችግራቸው አንዳንዶቹ በስምም ተከሺ እነዚህ ሰዎች ለምንድነው ሪታየር አድርገው ቁጭ ማይሉት ማለት ምንድነው ችግሩ አልኮባ አንዱና የሰራውን ያቃል አለ። በተለይ አንድ ሰው ስም ጠቅሶ እንግዲህ ጓደኛው ነው የራሱ ጓደኛ ነው ግን የሰራውን ያቃል ስንት ወንጀል እጁ ላይ ያለበት ሶ ኢንሴኪዩርድ ነው። እኛ የዛኔ ከጦርነቱ በፊት ነው 2012 ላይ so let's assure them individually ሰሩት ክራይም ወይ ገበል ካለ ወንጀል ካለ ሊጠየቁ ይችላሉ። ምክንያቱም አንድን ሰው ዝም ብለህ በድግ አድርገህ ገድለህ ከሆነ ወይ ደግሞ ሴት ደፍረህ ከሆነ ኢንዲቪጁዋል ክራይም ነው። ኢንዲቪጁዋል ክራይም ማንም አሽሩ ያደርጋል ጅልም እንደማጠይቅበት ኮሌክቲቭ ክራይም ፖለቲካል ክራይም ወይ ፖለቲካል ዲሲሽን በሰሩት በሰተት የተፈጸሙ ወንጀሎችን ካሉ ግን አሽሩን አድርጋቸው እስከሆነ ሌቭል እንዳይጠየቁ ምንም ጭምር አንስተን ነበር። ይሄ ከጦርነቱ በፊት ነው። because የነዚህ ሰዎች አንዱ ኢሹ ኢንሴኪዩሪቲ ነው። ሪሶርስ ማጣትና ሪሶርስ ፍላጎት እንዳለ ሆኖ ቢዮንድ ዛት ዓላማ አላቸው ብዬ ስለማላምን ማለት ነው። ሶ አሁንም ለብዙ ሰዎች መድረስም ያለበት በደንብ ሰከንድ ባለ መልኩ መታየትም ያለበት ዝም ብለን ተጠፋፍተን ወይ ማጥፍተናቸው ወይም ጠራርገን ወይም ደግሞ የሆነ ኃይል ተማምነ የኤርትራ ኃይል ወይም ደግሞ የፌደራል መንግስቱን ኃይል ተማምነ አንዱን ጠራርጎ መፍትሄ ያመጣል የሚለው አንደኛ መፍትሄም በቀላል ላይ መጣ ይችላል። እልቂትን አዋልዶ ነው የሚመጣው። ሁለተኛ መጨረሻ ላይ
መፍትሄ ሊሆን አይችልም።